ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በአሜሪካ ከባድ ቅዝቃዜ ምክንያት በረራዎች ተሰረዙ፣ ኤሌክትሪክም ተቋርጧል። አብዛኛውን የአሜሪካ ክፍል ከተለመደው በላይ የከፋ ቅዝቃዜ ወደሚያስከትል የክረምት ወቅት መግባቱን ተከትሎ በርካታ የአውሮፓ በረራዎች ሲሰረዙ የኤሌክትሪክ ኃይል መቋረጥ ማጋጠሙን ተዘገበ። ከ200 ሚሊዮን በላይ አሜሪካውያን ወደሚኖሩበት አካባቢ በሚከሰተው በዚህ ቅዝቃዜ ቅዳሜ ብቻ ከ4000 በላይ በረራዎች ሲሰረዙ ከ160 ሺህ በላይ የሚሆኑ ተጠቃሚዎች የኤሌክትሪክ ኃይል አቅርቦት ተቋርጧል። የቅዝቃዜው ወጀቡን ታሪካዊ ማለት የጠሩት ፕሬዝዳንት ትራምፕ ከ12 በላይ በሚሆኑ ግዛቶች ላይ የአደጋ ጊዜ አስቸኳይ ድንጋጌ አስተላልፈዋል። ፕሬዝዳንቱ ይህንን ቅዝቃዜ ከሁሉም ግዛቶች ጋር በመሆን በቅርበት እንከታተላለን በማለት በማህበራዊ ሚዲያ ላይ ለዜጎቻቸው መልካም ምኞታቸውን አስተላልፈዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት እንዳስታወቀው ዋሽንግተን ዲሲ እና 7 ግዛቶች በአየሩ ሁኔታ የተነሳ አስቸኳይ ጊዜን አውጀዋል። የበረዶ ወጀብና ግግሩን በቀጣይ ቀናት እየበረታ ይሄዳል በተባለው በዚህ ከባድ ቅዝቃዜ ምክንያት የኤሌክትሪክ አቅርቦት የሚቋረጥባቸው አካባቢዎች እየጨመረ እንደሚሄድም የተነገረ ሲሆን ይህ እንቅስቃሴዎችን በከፍተኛ ሁኔታ የሚያሽመደምድ ሊሆን እንደሚችል የሀገሪቱ የአየር ሁኔታ አገልግሎት አስጠንቅቋል። ቅዳሜ ዕለት ከተሰረዙት በሺዎች የሚቆጠሩ በረራዎች በተጨማሪ እሁድ ተይዘው የነበሩ ከ9400 በላይ በረራዎች እንዲሰረዙ ተደርገዋል። አየር መንገዶችም በበረራዎች ላይ ለውጥ ወይም መሰረዝ ሊኖር እንደሚችልም ተጓዦችንም አሳስበዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ዩናይትድ ስቴትስ ከድርጅቱ በይፋ መውጣቷን ተከትሎ ለአሜሪካ የጤናና ሰብአዊ አገልግሎት መስሪያ ቤት የሰጡት ምላሽ አነጋጋሪ ሆነ። የአሜሪካው የጤና ጸሐፊ ኬኔዲ ሀገራቸውን ነፃነቷንና ሉዓላዊነቷን ለማስከበር በሚል ምክንያት ከዓለም ጤና ድርጅት በይፋ መውጣቷን በትዊተር ገጻቸው አስታውቀው ነበር። ጸሐፊውም አክለው ይህ እርምጃ የአሜሪካን ሕዝብ ጤና ፖሊሲ መልሶ በአሜሪካ ሕዝብ እጅ ላይ ለማድረግ ያለመ ነው ብለዋል። ዶክተር ቴድሮስ ለዚህ መግለጫ በሰጡት ምላሽ የአሜሪካና የጤና መስሪያ ቤት ያወጣውን መግለጫ ትክክለኛ ያልሆነ መረጃ ይዟል ሲሉም አስነብበዋል። መቼም ቢሆን ሎክዳውን እንዲደረግ አልመክርም፣ ዋና ዳይሬክተሩ እውነታው ተዛብቷል ባሉት ጉዳይ ላይ ማብራሪያ ሲሰጡም የዓለም ጤና ድርጅት የአፍና አፍንጫ መሸፈኛ፣ አካላዊ ርቀትና ክትባቶችን እንዲጠቀሙም ምክንያት ሰጥቶ ሊሆን ይችላል። ነገር ግን መንግስታት ማስክን ወይም የክትባትን አስገዳጅነት እንዲያደርጉ ምክር አልሰጥም፣ እንዲሁም መቼም ቢሆን የንቅናቄ ገደብ እንዲደረግ መክሮ አያውቅም ብለዋል። ዶክተር ቴድሮስ አክለውም ድርጅታቸውን የኮቪድ-19 ተለዋዋጭ ሁኔታ መሰረት ያደረገ ቴክኒካዊ ምክርና መመሪያ ብቻ እንደሚሰጥ ጠቁመው እያንዳንዱ ሉዓላዊ መንግስት የራሱን ህዝብ ፍላጎትና ሁኔታ ያገናዘበ የፖሊሲ ውሳኔ በራሱ ጊዜ ሲወስን እንደነበረም አስታውሰዋል። ይህ የቃላት ልውውጥ አሜሪካን ከዓለም አቀፉ የጤና ተቋማት ጋር ያላትን ግንኙነት ማቋረጡን ተከትሎ የተፈጠረውን አለመግባባት ያሳያል ተብሏል። የየመን ፖሊስ 170 ኢትዮጵያውያን ድንበር ጥሰው መግባታቸውን አስታወቀ። የየመን ሻባዋ ግዛት ፖሊስ እንደገለጸው እነዚህ ኢትዮጵያውያን አልፋሩክ በተሰኘው ጀልባ ተጭነው በሩዱም ዲስትሪክት በሚገኘው አርቃህ የባህር ዳር ላይ ተራክፈዋል። 170 የሆኑት እነዚህ ኢትዮጵያውያን በዚች አነስተኛ ጀልባ ላይ ተጭነው ህይወታቸውን ለአደጋ በማጋለጥ ጉዞ ካደረጉ በኋላ ባህር ዳርቻው ላይ ከደረሱ በኋላ ተበታትነዋል። የሻባዋ ፖሊስ ባለስልጣናት እንደገለጹት ኢትዮጵያውያኑ ባህር ዳርቻው የደረሱ ሲሆን አሁን ሁሉም በህገወጥ መንገድ የመን ውስጥ ለመግባት ችለዋል። ይህም ህገወጥ የሰዎች ዝውውር ለመግታት እየተደረገ ያለውን ጥረት አለመሳካቱን የሚያሳይ እንደሆነም ጠቁሞ ክስተቱን አዲስ የስደተኞች የፍልሰት ማዕበል እየመጣ መሆኑን እንደሚያሳይ ማስረዳታቸውን የመን ኦንላይን ዘግቧል። በደቡብ ሚኒያፖሊስ በፌዴራል አይስ ፖሊሶች ተተኩሶበት ህይወቱ ያለፈው ግለሰብ ማንነት አሌክስ ጄፍሪ ፕሪቲ መሆኑን ለምርመራው ቅርበት ያላቸው ምንጮች አረጋገጡ። የ37 ዓመቱ አሌክስ ጄፍሪ ፕሪቲ በደቡብ ሚኒያፖሊስ ነዋሪ እንደነበረ ተገልጿል። የሚኒያፖሊስ አዛዥ ብራያን ኦሃራ በሰጡት ጋዜጣዊ መግለጫ እንዳስታወቁት ግለሰቡ ነጭ አሜሪካዊ ሲሆን ከዚህ ቀደም ከቀላል የፓርኪንግ ትኬቶች ቅጣቶች በስተቀር ፖሊስ ምንም አይነት የከባድ ወንጀል ሪካርድ ያለበትም። አዛዡ ኦሃራ አክለውም ፕሪቲ ህጋዊ የጦር መሳሪያ ፈቃድ ያለውና በህግ አግባብ መሳሪያ የታጠቀም እንደነበር አረጋግጠዋል። የግለሰቡን የኋላ ታሪክ የሚዳስሱ መረጃዎች እንደሚያሳዩት ፕሪቲ በሚኒሶታ ዩኒቨርሲቲ ትምህርቱን ተከታትሏል። እንዲሁም በ2021 እንደ አውሮፓውያን አቆጣጠር የነርስነት ሙያ ፈቃድ ያወጣ ሲሆን ፈቃዱም እስከ ማርች 2026 ድረስ የሚያገለግል እንደሆነም የሚኒሶታ ግዛት መዛግብት ያሳያሉ። ይህ የግለሰቡ ማንነት የህክምና ባለሙያነቱንና ንጹህ ታሪክ ይፋ መሆን በፌዴራሎች ወኪሎች እርምጃ ላይ የተነሳውን ተቃውሞና የገዢውን ቲም ዋልዝ ቁጣ ይበልጥ ሊያባብሰው እንደሚችልም ይገመታል። በሚኒሶታ ማምሻውን በተገደለበት አካባቢ ሻማ ማብራት እየተካሄደ ሲሆን በዛውም ተቃውሞ እየተደረገ ነው።
ህወሓት ወታደራዊ ዝግጁነቱን ማጠናቀቁና ትዕግስቱ መሟጠጡን ገለጸ። የህወሓት ቃል አቀባይ አቶ ገብረ ጻዲቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በዋይን ሚዲያ በኩል ባስተላለፉ መግለጫ አስታወቁ። ቃል አቀባዩም በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ላይ ይገኛል በማለት ወቅታዊውን የክልሉ የፌዴራል መንግስት ግንኙነት አስመልክተው ንግግር አድርገዋል። አቶ ገብረ በመግለጫቸው ትግራይ በፌዴራል መንግስት ውስጥ ያላትን ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስት መካከል ያለው ውጥረት እየጨመረ መምጣቱን ጠቁመዋል። አሁን ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉንም አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉ ለሚመጣው ማንኛውንም ሁኔታ ዝግጁ እንዲሆን ጥሪ አቅርበዋል። ከኢትዮጵያ ለመገንጠል የቀረን የግዛት ማስመለስ ብቻ ነው። በኃይል መሬትን ለማስመለስ ተዘጋጅተናል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበረሰባዊ ስሪት ተበጥሷል ብለዋል። የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ብለዋል። በሐዋሳ ከተማ አስተዳደር መናኸሪያ ክፍለ ከተማ ሐዋሳ ዓለም አቀፍ ስታዲየም አካባቢ አንድ አነስተኛ የህዝብ ማመላለሻ ታክሲ ተሳፋሪዎችን ጭኖ ከአዲሱ መናኸሪያ ወደ አሮጌ መናኸሪያ እየተጓዘ ባለበት ሰዓት በድንገት በተነሳ የእሳት ቃጠሎ ተሽከርካሪው ሙሉ በሙሉ መውደሙን የከተማ አስተዳደሩ ፖሊስ መምሪያ የትራፊክ አስተባባሪ ኢንስፔክተር ዳርጌ ዳንጉራ ተናግረዋል። የተሽከርካሪው በእሳት ሲያያዝ አሽከርካሪው ተሳፋሪዎች ወርደው እንዲሸሹ ሲጮህ ወርደው ሲሮጡ መሬት ወድቀው ከተጎዱት ውጪ በሰው ላይ የደረሰ ጉዳት የለም ያሉት ኢንስፔክተር ዳርጌ በህብረተሰቡ ርብርብ ከረፈደም ቢሆን እሳቱን መቆጣጠር እንደተቻለ ተገልጿል። መኪናው በድንገት መንደድ ሲጀምር ተሳፋሪዎችን አምልጡ ብዬ ጮህኩ፣ እኔም ሌላ ታክሲ ሾፌር ጎትቶ ወሰደኝ ሲል ክስተቱን የገለጸው አሽከርካሪው እሳቱ በምን እንደተነሳ እንደማያውቅ አስረድቷል። ሰርቼ ቤተሰቦቼን የማስተዳድርበት ንብረት ነው፣ በጣም ህይወቴ በመትረፉ ደስ ብሎኛል ሲል አሽከርካሪው ተናግሯል። የኢራን ዋና የጦር አዛዥ መሐመድ ፓኩፐር የኢራን ጦር በተጠንቀቅ ዝግጁ መሆኑን በመግለጽ ዩናይትድ ስቴትስ እና ኢራን ድጋሚ የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። አሜሪካ በኢራን ላይ በማንኛውም ሰዓት ጥቃት ልትሰነዝር እንደምትችል ዓለም አቀፍ ሚዲያዎች ዘግበዋል። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ከሰዓታት በፊት ተናግረዋል። ባለፈው በተካሄደው ጦርነት ትምህርት ወስደናል፣ አሁን ላይ አየር ኃይላችን በተጠንቀቅ ቆሟል ብለዋል። እንደ እስራኤል ቻናል ለ13 ዘገባ አሜሪካ በኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቷን አጠናቃለች ሲል ዘግቧል። ዓለም ከኮቪድ-19 ወረርሽኝ ገና ስታገግም በህንድ ደቡባዊ ግዛት የተቀሰቀሰው ገዳይ የኒፓህ ቫይረስ ስርጭት በመላ እስያ አህጉራት ከፍተኛ ድንጋጤን ፈጥሯል። የጤና ባለሙያዎች ቫይረሱን የመስፋፋት አቅሙን ካሳደገ እንደ ኮቪድ-19 ዓለም አቀፍ ቀውስ ሊያስከትል ይችላል ሲሉ እያስጠነቀቁ ይገኛሉ። ከፍተኛ የሞት መጠን የኒፓህ ቫይረስ ሰለባ ከሆኑት ሰዎች መካከል ከ40 እስከ 75% የሚሆኑ ለህልፈት ይዳረጋሉ። ይህ ከኮቪድ-19 ጋር ሲነጻጸር እጅግ በጣም ገዳይ ያደርገዋል። የመተላለፊያ መንገዶች ቫይረሱ ከእንስሳት ወደ ሰው የሚተላለፍ ሲሆን በተበከለ ምግብ ወይም በሰው ንክኪ ሊሰራጭ ይችላል። ምልክቶቹ ከትኩሳትና ራስ ምታት ጀምሮ እስከ ከባድ የመተንፈሻ አካላት ችግርና የአንጎል እብጠት ሊያስከትል ይችላል። በህንድ ኬላራ ግዛት የቫይረሱን ስርጭት ለመግታት ትምህርት ቤቶችና ቢሮዎች ተዘግተዋል። አንዳንድ መንደሮችም ሙሉ በሙሉ እንዲገለሉ ተደርጓል። ጎረቤት ሀገራትም ወደ ህንድ የሚደረጉ ጉዞዎችን በመገደብ በአየር ማረፊያዎች ላይ ጥብቅ ፍተሻ ማድረግ ጀምረዋል። የኒፓህ ቫይረስ እስካሁን የተገኘ ክትባትም ሆነ የተለየ መድኃኒት የለም። በመሆኑም ብቸኛው የመከላከያ መንገድ ጥንቃቄ ማድረግ፣ ንጽህና መጠበቅና ከታመሙ ሰዎች ጋር ንክኪን መቀነስ መሆኑን የዓለም ጤና ድርጅት ያሳስባል። በአሜሪካ ሚኒሶታ ግዛት በሚኒያፖሊስ ከተማ የፌዴራል ወኪሎች ሁለተኛ ግድያ ከተፈጸመ በኋላ ዋይት ሀውስ ምርመራ እንዲከፍት ጫና እየተደረገበት ነው። ይህን ጥሪ ያቀረቡት ዲሞክራቶች ብቻ ሳይሆኑ የተወሰኑት ሪፐብሊካኖችም ህይወት በጠፋበት ተኩስ ላይ ምርመራ እንዲደረግ እየቀረበ ያለውን ጥሪ ተቀላቅለዋል። የአላስካ ተወካይ የሆኑት የሪፐብሊካኑ ሴናተር ሊሳ ሙርኮውስኪ የተሟላና ገለልተኛ የሆነ ምርመራ ያስፈልጋል ብለዋል። ሴናተሯ ምርመራው እምነትን እንደሚገነባ አክለዋል። የአይሲ ወኪሎች ስራቸውን በሚሰሩበት ወቅት የሚፈልጉትን ማድረግ መብት የላቸውም ብለዋል ሴናተሯ። የሰሜን ካሮላይና የሪፐብሊካን ሴናተር በተመሳሳይ ገለልተኛ ምርመራ እንዲደረግ ከጠየቁበት መካከል ይገኙበታል። የኒብራስካ ሴናተር ፔሪ ሪኬትስ በበኩላቸው ግድያውን ሰቅጣጭ ሲሉ ግልጽነት የተሞላበት ምርመራ እንዲደረግም ጠይቀዋል።
ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘገበ። የተለያዩ ግዛቶች ባለስልጣናት እንዳስታወቁት በተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በበርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ሕይወት ያለፈ ሲሆን ቁጥሩ ሊጨምር እንደሚችልም ተሰግቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች እየተስፋፋ በርካታ ግዛቶችን እያካተተ ነው። በዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ስጋት ውስጥ ናቸው። እየጣለ ባለው በረዶ ምክንያት በጎዳናዎች፣ በአየር ማረፊያዎችና በሌሎች መሰረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴ ውስጥ ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦት በርካታ ቦታዎች ላይ ተቋርጧል። ባለፉት ቀናት በሺዎች የሚቆጠሩ የሀገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናትም የሚኖሩ በረራዎችን የመሰረዝ ወይም የመዘግየት ዕጣ ይገጥማቸዋል ተብሏል። በበርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶችና ሌሎች ተቋማት ተዘግተዋል። ግዛቶች አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሰረተ ልማቶችን ከበረዶ ክምሮች ለማጽዳት እየሞከሩ ቢሆንም የአየር ሁኔታው መቀጠሉን ያሰቡትን ያህል ስኬታማ አልሆኑም። ከአሜሪካ ጋር ያላቸውን ግንኙነት የተወሳሰበ የአውሮፓ ህብረትና ህንድ ታሪካዊ የሚባል የንግድ ስምምነት መፈራረማቸውን ይፋ አድርገዋል። የስምምነቱ ጅነት የሆነውን ስምምነት ላይ ደርሰናል ሲሉ የአውሮፓ ህብረት ኮሚሽን ፕሬዚዳንት በኤክስ ገጻቸው ጽፈዋል። ፕሬዚዳንቷ ወደ ደህሊ ተጉዘው ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተገናኙ ሲሆን ሞዲ ስምምነቱ ታሪካዊ ብለውታል። 27 አባል ሀገራት ባሉበት የአውሮፓ ህብረትና በህንድ መካከል በተፈረመው ስምምነት መሰረት ምርቶች በነጻ ይጓጓዛሉ። ከ2 ሚሊዮን በላይ ህዝብ ያላቸው ህብረቱና ህንድ በጋራ ከዓለም ንግድ 25 በመቶ ድርሻ ይይዛሉ። ስምምነቱ ታሪፍን በከፍተኛ ደረጃ እንደሚቀንስና ለሁለቱም የተሻለ ገበያ እንዲፈጠር ታምኖበታል። የአውሮፓ ህብረት እንዳለው ስምምነቱ በኬሚካል በማሽኖችና የኤሌክትሪክ እቃዎች ላይ የተጣለውን ታሪፍ ዝቅ ለማድረግ ይጠቅማል። ወደ ህንድ የሚሄዱ ምርቶችን ዋጋው ዝቅ እንደሚያደርገውም ይታመናል። የአውሮፓ ህብረትና ህንድ ከዩናይትድ ስቴትስ የምጣኔ ሀብት እንዲሁም ጂኦፖለቲካል ጫና እየደረሰባቸው ነው። ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት ህንድ ላይ 50 በመቶ ታሪፍ መጣላቸው ይታወሳል። ባለፈው ሳምንት ደግሞ አሜሪካ ግሪንላንድን ለመቆጣጠር ያመጣችውን ሀሳብ የተቃወሙ የአውሮፓ ሀገራት ላይ ታሪፍ ለመጣል ዝተው እንደነበረም ይታወሳል። ባለፉት ሳምንታት ፕሬዚዳንት ዶናልድ ትራምፕ ሲዝቱ እንደነበረ አሜሪካ በኢራን ላይ ጥቃት ከፈጸመች ኢራንን እንደሚደግፉ ሄዝቦላህና በኢራቅ የሚገኙ ታጣቂ ቡድኖች አስታወቁ። በአሜሪካና በኢራን መካከል ያለው ውጥረት ደግሞ እየበረታ ባለበት በአሁኑ ጊዜ የአሜሪካ የጦር መርከቦች ወደ ቀጠናው መድረሳቸው ተዘግቧል። ይህን ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የተፈጠረ ሲሆን የሊባኖሱ ሄዝቦላህን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ቡድኖች ጥቃት ከተፈጸመባቸው ከኢራን ጎን እንደሚቆሙ እየገለጹ ነው። የሄዝቦላህ ዋና ጸሐፊ ናኢም ቃሲም በኢራን ላይ የሚፈጸም ጥቃት በእነሱ ላይ እንደተፈጸመ የሚቆጠር ሲሆን የአዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉ አስጠንቅቀዋል። የቡድኑ መሪ በተጨማሪ በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ኻሜኒ ላይ የመግደል ሙከራ በመካከለኛው ምስራቅ ላይ በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ይሆናል ብለዋል። ይህ በእንዲህ እንዳለ በኢራን የሚደገፉ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነ ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጸዋል። የሊባኖሱ ሂዝቦላህ በቅርቡ ከእስራኤል ጋር ገጥሞ በነበረው ጦርነት መሪዎቹን ጨምሮ በርካታ አባላቱን ተገድለውበት ክፉኛ ተዳክሟል። አሁንም ድረስ እስራኤል ወደ ሊባኖስ ዘልቃ ቡድኑ ላይ ጥቃት ትፈጽማለች። ኢራን የፍልስጤም ሐማስና የየመኑ ሁቲን ጨምሮ በመካከለኛው ምስራቅ ውስጥ ጸረ አሜሪካና እስራኤል የሆኑ ታጣቂ ቡድኖችን በመደገፍ ትታወቃለች። የኢትዮጵያ አየር መንገድ በማርበርግ ምክንያት ያቋረጠውን በረራ ሊጀምር ነው። በደቡብ ኢትዮጵያ ክልል ጂንካ ውስጥ ተከስቶ የነበረውን የማርበርግ ቫይረስ ሙሉ በሙሉ በቁጥጥር ስር መዋሉን ተከትሎ የኢትዮጵያ አየር መንገድ አቋርጦት የነበረውን በረራ እንደሚጀምር አስታወቀ። በህዳር ወር መጀመሪያ ላይ በተከሰተው ወረርሽኝ በጂንካ ሆስፒታል 6 ሰዎች መሞታቸውን ተከትሎ ነው በሽታው ማርበርግ መሆኑን መንግስት ያስታወቀው። በዚህም ሳቢያ የኢትዮጵያ አየር መንገድ ወደ ጂንካ ያደርግ የነበረውን በረራ አቋርጦ የቆየ ሲሆን በአካባቢው በህዝብ ትራንስፖርት ላይ ሳይቀር እገዳ ተጥሎ ነበር። ከ3 ወራት በፊት ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተከሰተውን የማርበርግ ቫይረስ አሁን በቁጥጥር ስር መዋሉን የጤና ሚኒስቴር ጥር 18 ቀን 2018 ዓ.ም አስታውቋል። ይህን ተከትሎ አየር መንገዱ ለክልሉና ለዞኑ ተቋማት በጻፈው ደብዳቤ ከአዲስ አበባ ጂንካና ከጂንካ አዲስ አበባ አቋርጦት የነበረውን በረራ አርብ ጥር 22 ቀን 2018 ዓ.ም እንደሚጀምር ከአየር መንገዱ የተጻፈው ደብዳቤ አያይዘው የዞኑ ኮሚኒኬሽን በማህበራዊ ሚዲያ ገጹ ላይ አሳውቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ እንደተናገሩት ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገ በዓለም የጤና ድርጅት አሰራር መሰረት ላለፉት
42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ ነው። ማርበርግ ቫይረስ በኢትዮጵያ ውስጥ መከሰቱን ከታወቀ በኋላ በነበሩት ወራት 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ ተረጋግጧል። ከመካከላቸውም የ9ኙን ህይወት ሲያልፍ 5 ሰዎች ከበሽታው አገግመዋል። ፈረንሳይ ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ እገዳን አጸደቀች። የፈረንሳይ ብሔራዊ ምክር ቤት ከ15 ዓመት በታች ለሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን የሚከለክል ረቂቅ ህግ በድምጽ ብልጫ ማጽደቁን የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን አስታወቁ። ፕሬዝዳንት ኢማኑኤል ማክሮን እንደገለጹት ይህ እርምጃ በሳይንሳዊ ጥናትና በህዝብ ፍላጎት ላይ የተመሰረተ ሲሆን እንደ ስናፕቻት፣ ኢንስታግራም እና ቲክቶክ ያሉ ማህበራዊ ትስስር ገጾችን መጠቀም ይከለክላል። ውሳኔ የተላለፈው ማህበራዊ ሚዲያ በህጻናት አእምሮ ጤና ላይ እያደረሰ ያለውን ጉዳት አሳሳቢ ደረጃ ላይ በመድረሱ መሆኑን ፕሬዝዳንቱ አብራርተዋል። ፈረንሳይ ከዚህ ቀደም መሰል የእድሜ ገደብ ለመጣል ሞክራ በአውሮፓ ህብረት ደንቦች ምክንያት ሳይሳካላት መቆየቱ የሚታወስ ሲሆን አሁን የጸደቀው ህግ ከአውስትራሊያ ህግ ጋር ይመሳሰላል። ይህ አዲስ ህግ የህፃናትን ደህንነት ለመጠበቅና በማህበራዊ ሚዲያ ሱሰኝነት የሚመጡ የጤና ችግሮችን ለመቀነስ ከፍተኛ አስተዋጽኦ እንደሚኖረውም ኢማኑኤል ማክሮን አመልክተዋል። ግብጽ በልጆች ማህበራዊ ሚዲያ አጠቃቀም ላይ ገደብ ልትጥል ነው። የግብጽ ፓርላማ ህጻናትና ታዳጊዎች ከማህበራዊ ሚዲያ አሉታዊ ተጽዕኖ ለመጠበቅ የሚያስችል አዲስ የህግ ረቂቅ እያዘጋጀ መሆኑ አስታውቋል። ህጉ በዋነኝነት ትኩረት የሚያደርገው ህጻናት ለሳይበር ጥቃት፣ ተገቢ ያልሆኑ ይዘቶችና ለተለያዩ ስነ ልቦናዊ አደጋዎች እንዳይጋለጡ መከላከል ላይ ነው። ግብጽ ይህንን ውሳኔ ያሳለፈችው እንደ አውስትራሊያ ያሉ ሀገራት ተመሳሳይ ገደቦችን ተግባራዊ ማድረጋቸውን ተሞክሮ በመውሰድ ሲሆን በሀገሪቱ ከሚገኙ ታዳጊዎች መካከል ግማሽ ያህሉ የማህበራዊ ሚዲያ ተጠቃሚ መሆናቸውን ጉዳዩ አሳሳቢ እንዳደረገውም ተገልጿል። ኬንያ በ10 ዓመት ውስጥ ከማንም አልበደርም ስትል ወሰነች። የኬንያ ፕሬዝዳንት ዊሊያም ሩቶ በሀገራቸው በሚቀጥሉት 10 ዓመታት ውስጥ ከቻይናም ሆነ ከሌላ ከማንኛውም ሀገር የውጭ ብድር መውሰድ እንደምታቆም በይፋ አስታወቁ። ፕሬዝዳንቱ የኬንያ የወደፊት ዕጣ ፈንታ በኢኮኖሚ ነጻነትና በዘላቂ እድገት ላይ ለመገንባት አቅደዋል። እንደ ፕሬዝዳንቱ ገለጻ የሀገሪቱ ውስጥ ቁጠባ ከውጭ ከመበደር ይልቅ የሀገር ውስጥ ቁጠባን በማሰባሰብ ለሀገራዊ ልማት ማዋል ቀዳሚ ግባቸው ነው። የፋይናንስ ሉዓላዊነት ይህ ስትራቴጂ የኬንያን የፋይናንስ ነጻነት የሚያጠናክርና ኢኮኖሚውን ከውጭ ተጽዕኖ የሚከላከል ነው። የዜጎች ተሳትፎ ኬንያውያን በራሳቸው አቅም ሀገራቸውን በመገንባት ሂደት ላይ ንቁ ሚና እንዲጫወቱ ያስችላቸዋል። ይህ ደፋር መግለጫ በውጭ ብድር ለሚታመሱ የአፍሪካ ሀገራት ትልቅ ትምህርት ሊሆን የሚችል ሲሆን ኬንያ ይህንን ታላቅ ግብ እንዴት እንደምታሳካው ግን በብዙዎች ዘንድ በጉጉት የሚጠበቅ ጉዳይ ሆኗል።